ይኸውልህ እኔ አንድ ነኝ ያለው ከሶስቱ አካል ማን ነው? እግዚአብሔር ያህዌ ነው አልኩ። አንዱ እግዚአብሔር በአብ ሊናገር ይችላል፣ በወልድ ሊናገር ይችላል፣ በመንፈስ ቅዱስ ሊናገር ይችላል። በየትኛውም አካሉ ቢናገር ያ ተናጋሪው አንዱ እግዚአብሔር ነው። በሶስቱም አካላት የተነገረው ራሱ ነው። ራሱ ስለሆነ የጠየቁ ጥያቄ ይኸውልህ ሶስት አካል ናቸው አይደለም? ከሶስቱ አካል ይሄንን አንዱ ተናግሯል። እንግዲህ ሶስቱም እኩል አልተናገሩም። እኔ ፊተኛ ከኔ በፊትም አምላክ የለም ከኔ ኋላም አምላክ አይሰራም እኔ ነኝ አለ። ሰማይን በቀኝ እጄ ዘርግቻለሁ አለ፣ ምድርንም ፈጥሬያለሁ አለ። ከኔ ጋር አብሮ የነበረ ካለ ይናገር አለ። አሁን ማንም እንደሌለ የሚናገር ምርጥ አንቀጽ ነው ይሄ አንቀጽ። ከኔ በኋላም አምላክ አይሰራም አለ። ስለዚህ እኔ ያለው ይሄን አንድ ሲንግል ፐርሰን ነው። ይሄንን ያለው ማን ነው ነው ጥያቄ? አዎ ይሄን ያለው እግዚአብሔር አንዱ እግዚአብሔር በአንዱ አካሉ ነው እንደዚህ የተናገረው። በአብ ሊሆን ይችላል፣ በወልድ ሊሆን ይችላል፣ በመንፈስ ቅዱስ ሊሆን ይችላል። በየትኛውም አካሉ ቢናገር ያ ራሱ ነው፣ ያ አንዱ እግዚአብሔር ነው። እነዚህ ሶስቱ አካላቱ ራሱ የተገለጠባቸው አካላት ናቸው እንጂ ሌላ አይደለም። ስለዚህ በአብ ሊሆን ይችላል አይደለም። አሁን ይሄ ተናጋሪው ዳጊ አራቱን አይ ራሱ ነው። ራሱ እንዴት ዳብል ካውንት አድርጋ አራት የምታደርገው ከሆነ ማድረግ ትችላለህ። ነገር ግን ራሱ አቶ ወልዲው አሁን እርሶ ምን አሉ መሰሎት? ያ አንዱ እግዚአብሔር ነው ከሶስቱ በአንዱ ተገልጦ ይሄ ሊል የሚችለው አሉ አይደለም? አዎ ይሄን አንዱ እግዚአብሔርን ምን አረጉት መሰሎት? ፐርሰን አረጉት። ፐርሰናል ነው። አንድ እግዚአብሔር ፐርሰን ሳይሆን ፐርሰን ሲሆን ደግሞ የተገለጠበት ሶስት አካላት አለ፣ አራት ሆኑ እያልኩት ነው። አይደለም ያ አንዱ እግዚአብሔር ከዛ ከሌላ ከአካሉ ተነጥሎ ብቻውን ቆሞ አይደለም። እሱ ራሱ ነው በሶስቱም አካላት አንዱ። እሱ ላይ እኮ ተቃውሞ የለኝም አቶ ወልድ ህይወት፣ እኔ እሱ ላይ ተቃውሞ የለኝም። ያ አንዱ እግዚአብሔር ያሉት አንድ አካል አለ፣ በሶስቱ አካላት በአንዱ ተገልጦ ነው ይሄንን ነገር የተናገረው እያሉ ነው። አው ትክክል። ስለዚህ አራት ሆኑ። ራሱ ነው፣ ራሱ እኮ ነው። ራሱ ከዛ ለምሳሌ ከአንደኛው አካል ተነጥሎ ሌላኛው ራሱን ችሎ ቆሞ ሳይሆን ራሱ ያ አንዱ እኮ ነው። አንዱ በሶስቱም የምናገረው አንዱ ከሆነ በሶስቱ አቶ ወልድ በሶስቱ መሃል አንዱን የተናገረ ከሆነ ልክ ነው። ሶስት አካላት አሉ፣ ከሶስቱ አንዱ ተናግሯል፣ አንድ ነገር ነው። አንዱ እግዚአብሔር ግን ከሶስቱ በአንዱ ተናግሯል ከተባለ ግን አንዱ የተናገረ ሌላ በሶስቱ መጠቀም የሚችል ሌላ አካል አለ እያሉ ነው። እንግዲህ በምን ምሳሌ እንደማስረዳ አይገባኝም። ያ አንዱ እግዚአብሔር ያ መንፈስ አንድ ነው። ያ እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። ያ አንድ መንፈስ ሳይከፋፈል ሳይነጣጣል በሶስት አካላት ተገኝቶ ይሰራል፣ ይናገራል። ራሱ ያ ማይከፋፈለው ማይነጣጣለው አንድ ፐርሰን ነው አይደለም። አንዱ መንፈስ ፐርሰን ሶስት ፐርሰን ነው፣ አንድ ፐርሰን አይደለም። አንድ እግዚአብሔር አንዱ መንፈስ በሶስቱ የሚሰራው መንፈስ። ለምሳሌ አንድ ጥያቄ ልጠይቅዎትኝ። እሺ እግዚአብሔር በእርሶም ይገለጣል አይደለ? አዎ እኔ በእግዚአብሔር በእርሶ መናገር ይችላል አይደለም? በእኔ ሊናገር የሚችለው በመንፈስ ቅዱስ አማካይነት ነው እንጂ ስለኮ ነው ማለት። ዙሮ መንፈስ ቅዱስ እርሶን ተጠቅሞ ይሰራል፣ ይናገራል፣ ይገለጣል። አዎ ትክክል። ልክ እንደዚህ ሁሉ ምን አሉን መሰለዎት? እግዚአብሔር በሶስቱ አካላት በአንዱ ይገለጣል አሉ። ወይም ከፈለገም በሶስቱ ይገለጣል፣ ካልፈለገ ደግሞ በአንዱ ይገለጣል። አሁን ዳጊ ያነሳውን አንቀጽ አነሱና ምን አሉ? የተናገረው አካል አንዱ እግዚአብሔር ባንዳቸው ተጠቅሞ ነው አሉ። አዎ እነሱን እየተጠቀመ የሚሰራ ሌላ አካል ካለ አራት አምላክ ሆኑ እያልኩት ነው። አዎ ልክ አሁን በአብ በወልድ በመንፈስ ቅዱስ መገለጥ እግዚአብሔር በኔ ተገልጦ እንደምናገር አይደለም። በኔ የሚገለጠው
በመንፈስ ቅዱስ በኃይሉ ነው። በአብ የተገለጠው ኢንፐርሰን ነው። በወልድ የተገለጠው ኢንፐርሰን ነው። በመንፈስ ቅዱስ የተገለጠው ኢንፐርሰን ነው። ራሱ በኢሴንሱ ነው የተገለጠው። በእኔ የሚገለጠው በኢሴንሱ አይደለም። ልዩነቱ እሱ ላይ ነው። በእኔ የሚገለጠው በአንደኛው አካሉ ነው። ኢሴንስ አይደለም። አድማጭን ተውና ማለት ነው። አይ ቆይ ኢየሱስ ክርስቶስ ሲያስተምር ችግር የለውም። አይ የባሰ ወደ ሌላ ጥያቄ ነው የምንሄደው። አቶ ወልዲዮት የምርልምሎት ግድለም ጥሩ ነው። በተለይ አቡ ማንኛውም ጥያቄ በጣም ጥሩ። እንግዲህ ልጨምርልዎት። አሁን እርስዎ እንደተናገሩት ኢምፐርሰን የሚገለጽ ሌላ ግን አንድ እግዚአብሔር አለ አይደለ? ራሱ እኮ ነው ራሱ እኮ ነው። ራሱ ተነጥሎ ብቻውን ተነጥሎ ቆሞ በሌላኛው እየተከፋፈለ አይደለም። ምክንያቱም እግዚአብሔር ኮምፖዚት አይደለም ማለት ውቅር አይደለም። ሲምፕል ዩኒቲ ነው። ሲምፕል ዩኒቲ አይከፋፈልም። ዳጌ የጠየቀውትን ጥያቄ ሲመልስ እኮ ከሶስቱ አካላት በአንዱ ተገልጦ ነው አሉ አይደለ? አዎ። እና ከሶስቱ አካላት በአንዱ እየተገለጠ የሚናገረው አካል ማን ነው? እግዚአብሔር። አንዱ እግዚአብሔር የሚባለው ራሱን ችሎ አንዱ እግዚአብሔር የሚባለው አካል ራሱን የቻለ አምላክ ነው ወይ በእነሱ የሚገለጥ ነው? ያ አንዱ በሶስቱም የተገለጠው ያ ራሱ ነው። ሌላኛው አካል አይደለም። ሌላ በተለይ የቆመ በተለይ ራሱን ችሎ የቆመ አካል ሳይሆን ያ የማይከፋፈለው አንድ መንፈስ ተገለጸ ይላሉ። ካልሆነ በራሱን የቻለ አካል ካልሆነ ለምንድን ነው በሶስቱ በአምላኮች ውስጥ አምላክ ተገለጸ ብለው የሚያስተምሩት ለምንድን ነው? እሺ አንድ ጊዜ ብቻ ክልል አድርግ። እግዚአብሔር መንፈስ ነው። መንፈስ አሁን አንተ እየተቸገርከው የቱ ላይ መሰለ? አንተ እየተረዳ ያለው ውቅር አድርጌ ነው እየተረዳ ያለው ኮምፖዚት አድርጌ የሆኑ ቆየኛ አንተ ይሄ ሲምፕሊሲቲ ዲቫይን ሲምፕሊሲቲ የሚባለው ነገር ከተረዳ ይገባሃል። ዲቫይን ሲምፕሊቲ የምናገረው ኮምፖዚት ወይም ውቅር ሶስት የተነጣጠሉ አካላት አንድ ላይ ተደምሮ አይደለም ያንን አንዱን መለኮት የፈጠሩት። ያ እንደዛ ሳይሆን ያልተከፋፈለው አንድ መንፈስ ያልተነጣጠለ በጊዜና በቦታ ያልተገደበ አንድ መንፈስ ግን በሶስት አካላት መገለጡን ነው የምናገረው። ይህ ሲምፕል ዩኒቲ ይባላል። አንድ መንፈስ የሆነው ያ አንድ መለኮት ነው። ማን ነው ያ መለኮት? ያ አንድ አምላክ ነው። ማን ነው ስሙ? ማን ይባላል? ያህዌ ይባላል። ያህዌ በማን ይገለጣል? በአብ በወልድ በመንፈስ ቅዱስ አይደል? በአብ በወልድ በመንፈስ ቅዱስ። አንድ ያህዌ የሚባል በአብ በወልድ መንፈስ ቅዱስ የሚገለጥ አምላክ ሲኖር ሶስቱ ጋር ሲደመር ስንት ይሆናል? ያ አንድ እሱ ላይ እኮ ነው። አሁን አንተ እሱ ላይ ነው ኮምፖዚት አድርገህ እየተረዳ ነው ያልኩት። ያ አንዱ ቆየ አላረኩም ትላለህ እንጂ በማብራሪያ ግን ኮምፖዚት አድርገህ ነው የምትረዳው። እነሱ ያብራሩትን እኮ እየተስማማን እኮ ነው ያወራነው። አሁን እኮ በእነሱ የሚገለጸው አካል ቆይ ይቅርታ አንዴ አቶ ወልዲዮት አንዴ ይቅርታ በደንብ ያድምጥ። ከተሳሳትኩ ያርሙኛው። ያንዱ ያህዌ አሉኝ። በእነሱ የሚገለጸው አካል ማን ነው ስላሉት ያህዌ አሉኝ። ያ አንዱ ያህዌ በማን ይገለጻል ስሎት በአብ በወልድ መንፈስ ቅዱስ አሉኝ። ራስዎት ማለት ነው። ያ አንዱ ያህዌ በአብ በወልድ መንፈስ ቅዱስ ሲገለጽ የአብ የወልድ መንፈስ ቅዱስ አምላክ ከሆኑ ያህዌም አምላክ ከሆነ እነዚህ ስንት አካል ሆኑ ስሎተኝ አራት ይሆናል ስሎት አይደለም አሉኝ መልሰው። አዎ እሱን እንደ መሰለ ያ ያህዌ ራሱ ብቻውን የቆመ ከአብ ተለይቶ ተነጥሎ ብቻውን የቆመ ሌላኛው አራተኛው አካል ሳይሆን ያ የማይነጣጠል በቦታና በጊዜ የማይወሰን መንፈስ ያ አንዱ መንፈስ በሶስቱም የተገለጠው ራሱ ስለሆነ ዳብል ካውንት አድርገ አራተኛ ልታደርገው አትችልም። ሲምፕል ዩኒቲ የሚባለው ደግሞ ዲቫይን ሲምፕሊሲቲ የሚባለው ትርጉሙ ይሄ ነው። ኮምፖዚት አይደለም፣ ተነጣጥሎ ተመልሶ እንደገና ተዋቅሮ አይደለም። አንድ የሆነው ሲምፕል ዩኒቲ የሚለው ወይም
ወይም ደግሞ ዲቫይን ሲምፕሊሲቲ የሚል ኮንሴፕት እስቲ አንብብና ከዛ በኋላ ምናልባት እሺ እንደዚህ ላድርግልዎትኝ። ኢየሱስ ክርስቶስ ሲያስተምር ፊተኛይቱ ትእዛዝ ይህች ናት ብሎ ያላት ነገር ምንድነው? እስቲ ንገረኝ። አምላካችን እግዚአብሔር አንድ አምላክ ነው አይደለ? አዎ። አምላካችን ብሎ ራሱን ጨምሮ ነው እዛ ቦታ ላይ ያስተማረው ወይስ ራሱን ነጥሎ ነው? ኢየሱስ ክርስቶስ ሰው አምላክ መሆኑን ታውቃለህ። ሰው አምላክ ብቻ አይደለም። እኔ እሱ ላይ ሳይሆን እዛ ቦታ ላይ ሲናገር ኢየሱስ ክርስቶስ አምላካችን እያለ የሚጠራው አብን አምላካችን እያለ የሚጠራው የእሱ ሰው አምላክ ስለሆነ ሰውነትና አምላክነት በአንድ አካል የተገለጠበት ስለሆነ አብን አምላክ ይለዋል። እንደዚህ በሚልበት ጊዜ አንድ አምላክ በሚልበት ጊዜ የመለኮትነት የአምላክነት አንድነት እሱን አግሎ አይደለም፣ እሱን ነጥሎ አይደለም። ምክንያቱም እሱ በመለኮትነት አንድ ስለሆነ ከአብ ጋር ከወልድ ጋር አንድ ስለሆነ ራሱን አግልሎ አይደለም። ሁል ጊዜ በዚህ መልክ የምናገረውና አምላካችን ስል ሰው አምላክ ስለሆነ እሱ አምላክ ብቻ ስላልሆነ ሰው ማነው አምላካችን ብሎ የገለጸው በዚህ ምክንያት ነው። እንደሆነ ተረድቶታልኝ አቶ ወልዴዎት። አሁን በሱ አነጋገር አምላክ በግማሹ አምላክን ያመልካል፣ በግማሹ ደግሞ እሱም ይመለካል እያሉኝ ነው። ኦኬ እንደው በጣም ክሊል ለማድረግ ማምለክ ማለት ይሄ ምንድነው? ኮሚኒኬት ማድረግ ነው አይደለም? ማምለክ ማለት አዎ ኮሚኒኬት ሲታደርግ አንዱ ሰው ኮሚኒኬት ሲታደርግ የሰውየውን የአካል ክፍሎችን ለይተ ነው ኮሚኒኬት የሚታደርገው ወይስ እንደ አንድ አካል ነው ኮሚኒኬት የሚታደርገው? እንደ አንድ አካል ነው ኮሚኒኬት የሚታደርገው። በቃ ስለዚህ ሰው ነፍስና ስጋ ነው። ሁለት እንትኖች አሉት፣ አካላት አሉት። ስለዚህ ከሰው ጋር ኮሚኒኬት ስናደርግ በስጋው በተለይ በነፍሱ በተለይ አይደለም፣ እንደ አንድ አካል ነው ኮሚኒኬት የምናደርገው። ልክ እንደዚሁ ኢየሱስ ክርስቶስ ሰው አምላክ ነው ስንል በአንድ አካል ስለሆነ የአካል ክፍሎቹን ስጋው የአካል ክፍል ነው። የአካል ክፍሉን ነጥለን ሳይሆን እንደ አንድ አካል እንደ አንድ ፐርሰን ነው ኮሚኒኬት የምናደርገው። ስለዚህ ግማሹ አምላክ ግማሹ ደግሞ አባሱት አቶ ወልዴዎት፣ እንደዛ ከሆነ አባሱት ማለት ነው። እንዴት ነው የሚብሰው ብለው ካሉኝ በሙሉ ስጋውም እንትኑም አምላክ ነውና ነው ደግሞ መልሶ አምላክን ያመልካል ካሉ አምላክ ሌላን አምላክ እያመለከ ሌሎች ፍጥረታት ደግሞ እሱን ያመልኩታል እያደረጉት ነው። እስቲ እንደገና ይቅርታ እንደገና ሐሳቡን አላገኘም። እሺ ልትገምልዎት ችግር የለውም። እኔ ምን አልኩትኝ በሰውነቱ ነው ይሄን ያለ ብለው ነጥለው ሲነግሩኝ ነው። እኔ ነጥለው ሲነግሩኝ ምን አልኩትኝ? እንደዛ ከሆነ ኢየሱስ ክርስቶስ በሰውነቱ አምላክን ሲያመልክ በአምላክነቱ ደግሞ ሌሎች እያመለኩት ነው። እንደዚህ አይነት አምላክ ይሆናል ወይ? እንደዛ አይደለም፣ አይነጣጠልም ብለው በአንድነት ነው የሚጠራው ብለው አሉኝ። በአንድነት ከተጠራ ደግሞ አምላክ ሙሉ በሙሉ አምላክን ሲያመልክ ሌሎች ፍጥረታት ደግሞ እሱን ያመልኩታልኝ። እሱ የሚያመልከው አምላክ አለው፣ እንደገና ደግሞ እሱን የሚያመልኩት ሌሎች ፍጥረታት አሉ እንደማለት ሊሆን ነው። ይሄ እንዴት ያስኬዳል ነው የጠየቁት። ኦኬ በጣም ጥሩ ነው። ኢየሱስ ክርስቶስ ሰው አምላክ እንደሆነ መጽሐፍ ቅዱስ ያስተምራል። እኛም ይሄን እናምናለን። ኢየሱስ ክርስቶስ ሰው አምላክ ነው ስንል በአንድ አካል ነው። አንድ ነው አካሉ፣ አንድ ፐርሰን ነው። አንድ ፐርሰን እሱን ተስማምቼ እኮ ነው የተነሳሁትኛ አትወልዱ። አንድ ፐርሰን በአካሉ ተከፋፍሎ አይደለም ኮሚኒኬት የሚደረገው እንደ አካል ያለው እሱን አትወልዱ። ከተስማሙ እሱ ሰው አምላክ ሆኖ ሰው በሆነ አካል ተገለጠ። ሰው በሆነው አካል መጣ ማለት ነው። እሱ ተቀይሮ ሰው ሆነ ማለት አይደለም። ያ አምላክ በሰው ሰውነት በሰው አካል ተገኘ ማለታችን ነው። ስለዚህ አልተለወጠም። ኢየሱስ ክርስቶስ አምላክ ነው፣ ግን በሰው ሰውነት ዳጊ ወንዳችሁ ተቀበሉኝ። አፎን ይቅርታ አቶ ወልዴዎት ይቅርታ፣ እዚህ ሰው ጠርቶኝ ነው። ይቅርታ ቀጥሉ። አቡ መሐመድ አሁን እኮ ያወራው ነገር እኮ ከባድ ነገር እኮ ነው ያወራው። አልሰማኸውም እንጂ ቀጥል።
በእውነት በጣም ደስ ይላል ከአንተ ጋር መወያየት። አንዳችሁ ቀጥሉ። እኔ ሰው ቤት ስላለው ነው ተጠርቼ። አይ ለዳጊ ትንሽ ይከብደዋል። ይሄ ኮንሴፕት ይከብደዋል። ለዳጊ ይቸገራል። ችግር የለውም አብሽር። አሁን ያልከውን ቃል ሲድገመው መልስ እስቲ አሁን ያልከውን ቃል መልሰህ ድገመው። የትኛውን አሁን ያልከውን ቃል እስቲ ለራስህ ድገመው። አምላክ በሰው አምላክ በሰው አካል አምላክ በሰው አካል ተገለጠ ወይም ተገኘ ነው የሚለው መጽሐፍ ቅዱስ። ይሄንን እናምናለን እኛ። በጣም ይገርም ጥያቄ ነው የምሰጥህ። ድምጽ ግን ለምንድን ነው የሚሄደው? በማን አካል ነው የተገለጠው? ወልደ ሕይወት ከባድ ቅርቃር ውስጥ ገባክ እና ወልደ ሕይወት በማን አካል ነው የተገለጠው? ሰው አካል። በጣም ጥሩ። ያ የሰው አካል መጀመሪያውንም አምላክ ነበረ ወይስ አልነበረም? ደስ የሚል ነው ያመጣው ምሳሌ። ኦ ማይ ጋድ! ያ የሰው አካል መጀመሪያ ላይ አምላክ ነበረ ወይስ አልነበረም? አቤት አቤት ዳጊ፣ ያ የሰው አካል መጀመሪያ ላይ አምላክ ነበረ ወይስ አልነበረም? የሰው አካል እኮ ከማርያም የወሰደ ከማርያም የነሳው ስጋ እኮ ነው እኮ ነው። ይኸውልህ አምላክ በሰው አካል ሲገለጥ ያ የሰው አካል አምላክ ነበረ ወይስ አልነበረም? መጀመሪያው መልስልኝ። ያ አካል እኮ አካል ሆኖ ተገለጠ እኮ በክርስቶስ እኮ ነው። በክርስቶስ ከዛ በፊት እኮ አልተገለጠም እኮ ሰው ነው አምላክ። ያ ኢየሱስ እስከሚገለጥበት ድረስ እኮ ያ አካል እኮ ከማርያም ተለይቶ የወጣ አካል እኮ አይደለም። የማርያም ምንድን ነው የሚባለው? ሴል እኮ ነው የነበረው። ያ ሰው ይኸውልና አዳምጠኝ። አምላክ የተገለጠበት ሰው ከዚህ በፊት ያልነበረ ነው ማለት እኮ ነው። እያወቅ ነው አይደለም? ከባድ ጥያቄ እኮ ያመጣው። ወይኔ በጣም ከባድ ነው ያመጣው ዳጊ፣ በጣም ከባድ ነው። እንግዲህ ያ ሰውነት ከማርያም የተነሳ ስጋ ነው። ከማርያም የነሳው የወሰደው ስጋ ነው። በእሱ አካል እሱ የተገለጠበት አካል ነው። ከመገለጡ በፊት ኢየሱስ ኢየሱስ ከመገለጡ በፊት የተወለደ ሌላ ሰው አይደለም። አንተ ከመወለዱ በፊት የተወለደ እንደ ሌላ ሰው አድርገህ ነው ጥያቄ እያቀረብክ ያለው። የተወለደ አይደለም። በሱ ኢየሱስ በሱ እስከሚገለጥ ድረስ ያ ስጋ የማርያም ወይም ደግሞ ሴሏ ወይም ምንድን ነው የሚባለው? ምንድን ነው የሚባለው? አንድ ሴል ሊሆን ይችላል። ጨረስክ? እየጠበቅኩ እንዴ? የተሳሳተ ሰው ነው። ወልደ ሕይወት አምላክ በሰው ተገለጠ አልክ አይደለም?
በሰው ስጋ ማለት እኮ ነው። በሰው ሰውነት፣ በሰው ስጋ፣ በሰው ስጋ አይደለም። አሁንማ አቆይ ነው አታሽ ነው አታሻሽላ። አቆይ አሁንማ እስካሁን አሪፍ መተናል እኮ ራስ እኮ ነው። አምላክ በሰው ተገለጠልን፣ በሰው ስጋ ማለት ነው። በሰው ሰውነት ማለት ነው። አምላክ በሰው ሲገለጥ ያ ሰው ከዚህ በፊት አምላክ ነበረ ወይስ አልነበረም? ይሄን መልስልኝ። ሳይወለድ አምላክ ይሆናል እንዴ? በጣም ታንኪው። በቃ አመሰግናለሁ። ስለዚህ ኢየሱስ ክርስቶስ ከማርያም በፊት አልነበረም ማለት ነው። እናልከኝ ቡም ቀጥልሽ ዳግ ቀጥል። ምኑን ልቀጥል? ነቢል ታወራዋለህ። እኔ በቃ እኔ አላወራም። ከዚህ በኋላ ካወራው ይበላሽብኛል። ወልደ ሕይወት መጀመሪያም ሳትረዳው የተናገርክ ስለሆነ ይጠፋብሃል። እውነትም ነቢል ታወራዋለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሀቢቢ እንኳን አደረሰ። እንዴት ናችሁ? ነቢል እንኳን አደረሰ። አውራ ውስጥ ወልደ ሕይወትን እንትን ነኝ እኮ ራቴን እየሰራው ነው እና አውሩ እስቲ ትንሽ ቢዚ ነኝ። እስቲ ወልደ ሕይወት በቃ አውሩ ካለ እስቲ ወደ ሮሜ ሰዎች ምዕራፍ 15 ቁጥር 6 እና 9 እናነበዋለን። እስቲ ምን ይላል? እስቲ በእናትህ አሁን ሌላ ነገር ውስጥ እንገባለን። አውራኝ ፈኒ ያው መዝናናትም ስለሆነ ከአንተ ጋር ማውራት ችግር የለውም። እየተዝናናን ነው የምንማማረው። እሺ ሮሜ 15 በአንድ ልቦናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ ነው የሚለው። ምን ነው የሚያሳየው እዚህ ጋር? በአንድ ልብ መሆንን ያሳያል። በአንድ አፍ መሆኑን ያሳያል። እግዚአብሔር የጌታችን ኢየሱስ ክርስቶስ አባት መሆኑን ያሳያል። እሺ በቃ እነዚህ ናቸው ዋና ሀሳቦቹ። ትዕግስት አለ፣ መጽናናት አለ። የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ ይላል። አዎ ጥያቄ እኔ ምንድን ነው አባት የተባለው ማን ነው? አብ። በጣም ጥሩ። ስለዚህ አባት የተባለው አብ ከሆነ ሚልኪያስ ላይ ደግሞ ሁላችንንም የፈጠረ አንድ አባት አብ አለን የሚለው አይደለም? ስለዚህ ኢየሱስ ክርስቶስ አብ አይደለም። ኢየሱስ ክርስቶስ አብ አይደለም፣ ግን አባት ነው። ኢየሱስ ክርስቶስ አባት ነው። አዎ በጣም ጥሩ። ለአባት አባት አለው ማለት ነው። ይሄ አባት የሚለው ይሄ አንተ በመወለድ ሴንስ ብቻ የምትረዳ ከሆነ በመወለድ አንድ አባት ነው። ኢቨን አንድ አባት ነው የምኖረው በመወለድ። ይሄ ስለመወለድ አይደለም የሚያወራው፣ ስለ ምንጭ ነው የሚያወራው። የኢየሱስ ክርስቶስ አባት በምልበት ጊዜ ኢየሱስ ክርስቶስን አብ ይሄ በተፈጥሯዊ መንገድ መውለዱን አይደለም የሚያሳየው፣ የአባትነት የልጅነት ግንኙነትን ለማሳየት ነው። ኢየሱስ ክርስቶስ እና አብ ወልድ ማን አልጠየኩም እኔ የጠየኩህ እኔ ኢየሱስ ክርስቶስ አብ ነው ወይ ያልኩህ። አባት ማለት አስገኝ ነው አይደለም? አባት አስገኝ ነው፣ ምንጭ ነው። ስለዚህ ኢየሱስ አስገኝ ነው፣ አብ ነው። ኢየሱስ ክርስቶስ አብ አይደለም። አብ ተብሎ የሚታወቀው አንድ ነው፣ ግን ኢየሱስ ክርስቶስ አባት ነው። ይኸውልህ ጥያቄ ስማኝ። ግልጽ ነው፣ ግልጽ ነው፣ ግልጽ ነው። ሁላችንም የፈጠረን አንድ አባት አለ አይደለም? ሁሉንም የፈጠረ ያ አባት ኢየሱስ ነው ወይስ አብ ነው?
ያ አባት አብ ነው። ስለዚህ ኢየሱስ ክርስቶስ ፈጥሮታል አልፈጠረው? ኢየሱስ ክርስቶስ ፍጡር አይደለም። ኢየሱስ ክርስቶስ ፈጣሪ ነው። ራሱ አብ ሁሉ ነገር የፈጠረው በኢየሱስ ክርስቶስ አማካይነት ነው። ይኸውልህ አንድ አዳምጠኝማ እስቲ ወልደ ሕይወት እኔ ዶማ ይዣለሁ። እኔ ዶማውን ሰጠሁህና ለአንተ ቆፍርበት አልኩህ። መሬቱን ቆፍር ብዬ አልኩህ። የሰጠህ ማን ነው? ዶማ የሰጠኝ አንተ ነህ። ያዘዝኩት ማን ነው? እኔን ነው ያዘዝከኝ እኮ። ምን ብዬ አዘዝኩህ? ቆፍር ብለህ ያዘዝከኝ። አመሰግናለሁ። አሁን የቆፈረው አንተ ነህ ወይስ ዶማው? እኔ ነኝ የቆፈርኩት። ዶማውስ ምንድን ነው ያደረገው? ዶማ በቃ መሳሪያ ነው፣ ሚንስ ነው እንጂ ዶማ በራሱ የመቆፈር አቅም የለውም። በጣም አመሰግናለሁ። እግዚአብሔር በኢየሱስ ክርስቶስ ዓለምን በፈጠረበት በአንድ ልጁ አለ። ዓለምን ኢየሱስ ክርስቶስን ምን አድርጎ ነው የፈጠረበት? ኢየሱስ ክርስቶስ ዓለምን የፈጠረው በመፍጠር ዘላለማዊ ችሎታ ነው የፈጠረው። ኢየሱስ ክርስቶስ ማንን? ዓለምን፣ ሰማይን፣ ምድርን ሁሉ የፈጠረው ኢየሱስ ክርስቶስ በመፍጠር ችሎታ በኃይሉ ነው የፈጠረው። ከአብ በተቀበለው በተሰጠው ስልጣን መሰረት ፈጠረ። አብ ትእዛዝ ነው የሰጠው። በጣም ጥሩ። እና ተመለስ። ስለዚህ አብ ሁሉ ነገር የፈጠረው በኢየሱስ ክርስቶስ ነው። ስለዚህ ዶማ ምን ያደርጋል? በቃ በኢየሱስ አማካይነት ኢየሱስ ክርስቶስ አማካይነት ሁሉ ነገር ፈጠረ። አብ ትእዛዝ ሰጠ፣ ፍጥረት እንዲፈጠር ትእዛዝ ሰጠ። በዛ ትእዛዝ ኢየሱስ ፈጠረ። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው እንጂ ፍጡር አይደለም። ኢየሱስ ክርስቶስ ፍጡር ለመሆኑ ላስረዳ። እስቲ አስረዳኝ። አዎ በጣም ጥሩ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ግሪኩ ቃል ፕሮቶኮስ ይለዋል። የተፈጠረ ወንድ ልጅ ነው። ድሮ ጊዜ በግሪክ ስለምትገቡ ማለት ነው። አንድ ፕሮቶኮስ ይለዋል። የተፈጠረ አንድ ወንድ ልጅ የተፈጠረ ፍጡር ይለዋል። አይልም ካለ በዙ ጋር ሻዳ ትይዛለህ? አይልም ካለ ትይዛለህ ወይ? አይልም። እንደዚህ በመማማልማ ይሄ ሁለት የማይተማመኑ ሁለት በየመሻገሪያው ይማማል በመማማል ነው እንደ ውይይት። ቆይ ላስነብብህ። ምዕራፍ ንገረኝ። ኧረ ቆይ ለምን አላስነብብህም? ተረጋጋ አንዴ። እሺ አንዴ ያው ላውጣልህ። እንጃ ምን እንደምልህ ፕሮቶኮስ እና እኔ ለምን አላስነብብህም? ፕሮቶኮስ ጥቅሱን ንገረኝ። ኧረ ቆይ ላውጣልህ። ፕሮቶኮስ ማለት ብዬ ስለው የሚያመጣው ላሳየህ። እንግሊዝኛው ግሪኩ አይነግረኝም እኮ ጥቅሱን አይነግረኝም እኮ። አብ የሚባለው አንዱ አምላክ ነው። አዎ አምላክ ነው እኮ ነው። አንዱ አምላክ ነው ወይ? አዎ አምላክ ነው። የአንዱ አምላክ አንዱ አካል ነው። ስንት? የአንዱ አምላክ አንዱ አካል እየሰማችሁ ነው ጀማ? የአንዱ አምላክ አንደኛው አካል ነው። የአንዱ አምላክ አንደኛው አካል ነው። አንዱ አምላክ ማን ነው? በመጽሐፍ ቅዱስ አንዱ አምላክ ማን ነው? አንዱ አምላክ ስንት ጊዜ ቅድም አልነበርክም? ይህን ሁሉ ስናገር ከአቡ ጋር ይህን ሁሉ ስንነጋገር አልነበርክም? ችግር የለውም። አንዱ አምላክ
መንፈስ የሆነው እግዚአብሔር የሚባለው አምላክ መንፈስ የሆነው አምላክ አንዱ አምላክ እሱ ነው። አንዱ እግዚአብሔር እሱ ነው። እሱ በጣም በአብ ግን በወልድ በሶስት ግን በጣም ወልድዬ ቆይ አንዴ ሀቢቢ አንዴ እኔ እናንተ ብዙም እንድንጣላ አልፈልግም። ጸባይክ በጣም ስለምወደው ጸባይክን አንዱ አምላክ እግዚአብሔር ነው አይደለም? አዎ እግዚአብሔር አንዱ አምላክ እግዚአብሔር መንፈስ የሆነው እግዚአብሔር ነው። አንዱ አምላክ አንድ አዳምጠኝ። አንዱ አምላክ አብ ነው የሚል ካለ እግዚአብሔርን ውድቅ ታደርጋለህ ወይስ አታደርግም? አንዱ አምላክ አብ ነው ካለ እግዚአብሔርን ውድቅ ታደርጓለህ አታደርገው? ግሪኩ ምን የሚለዋል መሰለህ? እናንተ ነው የተፈጠረ ይኸውልህ እራት በልቼ የመጣው ከግሪክ ቃል ነው አለ ዳጊ። እራት በልቼ ልመለስ። ቆይ እኔም አስጠበቅኳቸው ቤተሰቦች። እራት በልቼ ልመለስ፣ ጠበቁኝ ብዙ። ግን እሺ እመለሳለሁ። አንተ ቤት ሲመጣ ሁሌ ስለምታስገባኝ በጣም አመሰግናለሁ። በእውነት እመለሳለሁ። በቃ እሺ፣ ግን አትመለስም። ደህና አይደል? ለማንኛውም ዳጊ በነገራችን ላይ ማለት ነው የተፈጠረ የሚል እኮ በመጽሐፍ ቅዱስ ውስጥ ብዙ ቦታ አለ በግልጽ ማለት ነው። ለምሳሌ አንደኛው እንደ ምንድነው እንደ እንትን ምሳሌ የተፈጠረውን አዲሱን ሰው ልበሱ የሚለውን አንቀጽ ታስታውሰዋለህ? እንደ እግዚአብሔር ምሳሌ የተፈጠረውን እኛን አይደለም ኢየሱስን አይደለም። አላማት አዲስ አሮጌው ሰው ማን ነው? አሮጌው ሰው ማን ነው? አዳማ እንዴ? አልቀበልም አሉ። አላማከን ሌላውን ለምሳሌ በዮሐንስ ራእይ ላይ እኮ አሜን የሆነ የታመነው ለምንድነው የእግዚአብሔር እውነተኛ ምስክር የሆነው ምንድነው? አሜን የሆነ የታመነው እንደ እግዚአብሔር ምስክር ምናምን ይልና በእግዚአብሔር ፍጥረትም መጀመሪያ የነበረው እንዲህ ይላል ብለህ ጻፍ ይላል። እና ታዲያ አሜን የሆነ የታመነ ምናምን የእግዚአብሔር ምስክር የሚባለውና የተፈጠረ የሚባለው እኮ ኢየሱስ ክርስቶስ ነው። ሌላ ማን አለ? ኢየሱስ እኮ አልተወለደም እኮ አለ። ከማርያም በፊት የለም አስባልኩት። ቀጥሉ፣ ጩኸት አለ እኔ ጋር። መርሃባ ሌላ ክርስቲያን ካለ መግባት ይችላል። ሜሪዬ ሰላሙ አለይኩም። ሜሪ ወራህመቱ ወበረካቱ እንዴት ነሽ? የሰላት ልብስ ይገዛ? ምን ይገዛልሽ? ሽት ይገዛ? ታዘዝልሽ? ሽት የሰላት ልብሶች ይታዘዝልሽ? ሽት ነው የሚባለው? ሽቲ ሽፎን ታውቂያለሽ? ሽፎን አንተ ትቀልዳለህ እንዴ? እንዴት? ኧረ ዳጊታው እንዴ! ቆይ አንዳንድ ነገሮችን ሳስተካክል ነው እሱን የምለብሰው። ኖ ልብሱ ይገዛልሽ እኮ ነው ያልኩሽ እኮ እንጂ እኮ አሁን ልበሽ ማለት እኮ አይደለም። አይ ደስ ይለኛል ብለብስ፣ ግን ቆይ ትንሽ ልብሱ ተገዝቶ ይሰጥሽ፣ ቀስ ብለሽ ልበሺ። እኔ እኮ ዛሬ ልበሽ አላልኩሽም እኮ ትንሽ ቆይተው ውይ ልበሽ አላልኩሽም እኮ አንቺ ጋር ግን ጥሩ እኮ ነው። እኔ ይኸውልሽ ልብሱ ተገዝቶልሽ ቢያንስ ውጭ ላይ ለብሰሽው እንኳን ባትሄጂ ሰላት ስትሰግጂ ሽፎን ስለሆነ ሙሉ ትለብሺዋለሽ። ጉፍታ እንደ ለዛም አላጣም እኮ ለዛም አለኝ እኮ እቤት ብዬ የምለብሰው ምናምን አለሽ። አዎ እግርሽ ድረስ ሸፍን ቀሚስ ነገር አለሽ፣ ከላይ ሂጃብ ነገር አለሽ። አላጣም እንደዚህ አይነት ነገር ዝም ብሎ ከላይ የሚለበስ ብሎ ረጅም ምናምን አላጣም። ረዘም ያለ ቀሚስ ሱሪ ምናምን እንዳትለብሽ ግን። ሱሪ በቃ ማቆም አለብኝ። ወይኔ ጉዴ! ደግሞ ልብሴ ሁሉ ሱሪ እኮ ነው። ምን ሆነ ነው?
በውስጥ ነው ግን የሚለበሰው አውጥተሽ ጣይና ሱሪሽን ቆጥረሽ በሱሪው ልክ ይኸውልሽ ሱሪሽን ቆጥረሽ ንገሪኝ በሱሪሽ ልክ ምንም ወጪ ሳታወጪ እህቶቻችን አሉ እንዳለ ይልኩልሻል እዚህ የሚገዛልሽ ልብስ አለ እንዳለ ይልኩልሻል አንቺ ምንም ያሳስብሽ ጉዳይ የለም አንቺ ብቻ ዘና ፈታ ብለሽ ቁርአንሽን መጀመር ነው ለማነጻጸር እንዲመችሽ ኢንሻአላህ ፈጣሪ ነው ዋናው እሱ ፈጣሪ ነው ካሁኑ ፈጣሪ ነው ዋናው እሱን ይዘሻል ለመደብኝ ታውቃለህ እንዴት ነሽ ስባል ለመደብኝ አሁን እንዴት ነሽ ስባል አልሐምዱሊላህ ማለት እየለመደብኝ ነው ደስ ይላል እኮ ደግሞ ብታዩ አልሐምዱሊላህ የዓለማቱ ጌታ የተመሰገነ ይሁን አልሐምዱሊላህ ረብል ዓለሚን ዓለማትን የፈጠረ ጌታ እሱ የተመሰገነ ነው ክብርና ኩራት ለሱ ብቻ ነው የሚገባው በቃ አለቀ የምታጎነብሽለት ሰው የለ የሚቀለጥሽለት ሰው የለ ንስሐ ነይ ተናገሪ ነይ ጨፍሪ ዝለይ አሟሙቂ ምናምን የሌለው እኮ በቃ ቀጥ ብለሽ የሰላትሽን ቂብላ ታስተካክል ምንጣፍሽን ቁጭ አድርገሽ ያ ረቢ እኔ ባሪያህ ነኝ አንተ ፈጣሪ ነህ አንተ ብቸኛ ነህ አንተ ዘኡል ማይቲ ጋር ነህ እኔ ብላትም ጉልበትም የለኝም ረቢ እርዳኝ ብለሽው እጅሽን ብቻ ደረትሽ ላይ አስደግፈሽ ወደ ላይ መለምን በቃ አለቀ ወላሂ በኢየሱስ በኩል ነው የምሰማው በመንፈስ ቅዱስ በኩል ነው በቄስ በኩል ነው በነፍስ አባት ነው ዳይሬክት ኮንታክት ነው የምታደርጊው በቃ ቀጥታ ኢትዮ ቴሌኮም እንደው አሜሪካ ገብቶ ነው የሚወጣው ያንቺ ግን ቀጥታ ከሱ ጋር እኮ ነው መላእክቶች አያገባቸው ሰዎች አያገባቸው ደስ አይልም ሜሪ አዎ ሙአምዳን ፕሌይ ስቶር ላይ የግሪክ ባይብል አለ ግን እየለመድነው ነው ታዩ በግሪክ ነበር የሚደበቁት አሁንማ ነጭ እያረኳቸው ነው ትንሽ ነው የቀረኝ ነው አሁንማ ሌላ ነው የመጣልኝ ቆይ እንዲ ሜሪ አቤት አው ቴሌግራም ላይ ላከልኝ ሜሪ ወይ እዚያ ከሰለጠፍ እሺ ጻፍልኝ ሜሪ ዛሬ ሰልመሽ ነው ወይስ መቼ ነው የሰለምሽ ንገሪኝ ባላ ዛሬ ጠዋት ጭራሽ ጠዋት ምንም አይደለም ባንቺ ዞሮ አላዝንም በእነሱ ነው ማዝነው ግን ምን እንደሚባለው እንኳንም አላህ ሂዳውን ሰጠሽ እንኳንም እህቴ ሆንሽ ዳጊ ዝም በለኝ ከዚህ በኋላ በቃ አንተና እኔ በቃ የለውም አንተ ታውቃለህ ፐርሰንት ስጽፍ ቆይቼ ታዲያ ኮሜንቱ በ100% እስራኤልና ኢራን ነው ከዛሬ ጀምሮ በቃ ከፍቶኛል ወገኖች ማንም አልነበረም በቃ ማንም አልነበረም ወገኖች ካላችሁ ኑ ግቡ ዛሬ ሜሪም ጥያቄ ያላት ክርስትና ላይ እኛም እንጠየቅ ጠይቁን እሰነኝ የረሱል ወዳጅ እኔም ቅርብ ጊዜ ነኝ የገባሁት ማሻአላህ ወአለይኩም ሰላም ካዞንጎ ቦና ወይቦ ማሚ ወአለይኩም ሰላም ወራህመቱላህ አቢ አጀጀባው ወላሂ ደስ ሲል ሙስሊም መሆን መታደል ነው አላህ የፈለገለትን ሰው ነው ሙስሊም ያደረገው ወላሂ وما تشاءون إلا أن يشاء الله رب العالمين سبحان الله الله የፈለገለትን ሰው ልቡን ይከፍትለታል ልቡንም በቃ እስልምና ያላህ ስራጅ ግን አጃይብ ነው والله እሺ ጀበና እንጠየቅ እሺ አቤት ይጠይቁ والله እንመልሳለን ጥያቄ ያለው ሙስሊምም ካለ መግባት ይችላል
ከፈተዋ ውጪ መጠየቅ የሚችል ሰው ካለ እንመልሳለን ከአላህ ጋር። ካቻልነው ደግሞ ሪፈር እንጽፋለን ወደ ዶክተር ጋር። ወልደ ህይወት እንግዲህ እንደማትመጣ በሙሉ ተስፋ አደርጋለሁ፣ ግን ያሳዝናል። ሮሜ ምዕራፍ 15 ቁጥር 5 ላይ ምን ይላል? ብርታትንና መጽናናትን የሚሰጥ አምላክ ተመልከቱ፣ የሚሰጥ አምላክ ክርስቶስ ኢየሱስ ስትከተሉ በመካከላችሁ የአንድነትን መንፈስ ይስጣችሁ። ማን ሲከተሉ? ክርስቶስ ሲከተሉ። ማን ነው የሚሰጣቸው? ፈጣሪው። ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችን የኢየሱስ ክርስቶስ አምላክና አባት ታከብሩ ዘንድ ነው አለ። ወይ ወልደ ህይወት ሌባው እና ተመለስ ና ግባና መጣ። ኧረ ቆይ ሌላ ሰው አምጥቼልሻለሁ። እዚህ ሞዴሬተሮች ሳቡልኝ እስኪ እኔ ክርስቲያን ነኝ የሚለውን። ወይኔ ጀሚል አረባ አላ ኧረ ወይኔ ስድብ፣ ደስ የሚል ስድብ። ሜሪ ተሰድበሽ ስቀሽ ታውቂያለሽ? ማለት ነው ወላሂ ደስ የሚል ስድብ። በጣም ጀሚላ ለስድብሽ ታንኪው። ዜድ ስሰደብ ዝም በማለትሽ አም ሶሪ፣ በጣም አዝናለሁ። ላም እኔን እኮ ነው ላም ያለችኝ ከሄኖክ መጽሐፍ ላይ አንብባ ሜሪ። ወንድ ልጅ ላም ነው የሌለም? ወንድ ልጅ ላም ነው ይላል አይደለም ሄኖክ መጽሐፍ ላይ? ለምንድን ነው ጀሚላ ነቻ ባንቺ ነው። አንቺ ነሽ የምታሰድብኝ። ብሬ እንዴት ነህ? ሰላም ነው። ሰላም ብዝት ይባል። እንዴት ነህ ጀሚላ? ምን ነው አሎ አዎ ጀበና ማስረጃ አለኝ። ማስረጃን ያቀርብልሃል። እስቲ ሮሜ ምዕራፍ 15 ቁጥር 5 እና 6 ታነብልኛለህ? እና 8 እናርግ ታዲያ ላሳርፋችሁ። አይመችም? እኔ ላንብብልህ? ላንብብልህ? አዎ ሮሜ ምዕራፍ 15 ቁጥር 5 ላይ ምን ይላል መሰለህ? ብርታትንና መጽናናትን የሚሰጥ አምላክ አለ። ልክ ነው። ክርስቶስ ኢየሱስን ስትከተሉ አለ። ማንን? ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነት መንፈስ ይስጣችሁ አለ። ማንን ሲከተሉ? ክርስቶስን። የሚሰጣቸው ማን ነው? አምላክ። ይኸውም ማለት 6 ቁጥር ላይ ሳመሰበ ብሬ ስማኝ፣ እየሰማሁ ነው። ቀጥል። ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችን የኢየሱስ ክርስቶስ አምላክና አባት ታከብሩ ዘንድ ነው አለ። የኢየሱስ አምላክና አባት ማን ነው? አብ ነው። አብ ለኢየሱስ አምላኩ ነው አይደለም? እንደ ስጋነቱ አባቱ ነው። እንደ ቅድመ መወለዱ እንደ ስጋ መወለዱ እንደ ስጋ መፍጠሩ አምላኩም ነው ወይ አይደለም? እንደ ስጋነቱ ምናምን በኋላ እንመጣለን። አሁን እዚህ ጋር አምላክ ማለት ፈጣሪ ነው አይደለም? ቆጣደ የኢየሱስ አምላክና አባት ስለሚል ያው ምን ነው ማይካድኩ እኮ ፈጣሪ ነው ማለት እኮ ነው አይደለም? ፈጣሪ ነው አይደለም? አምላክ ክርስቶስ ፈጥሮታል አልፈጠረው? በዚህ ጋር እኮ ያው ስጋው አምላክ እንደሚለው ከሆነ እንደ ስጋ በስጋው ስለሚፈጥረው ቅድመ ዓለም ስለሚወልደው ደግሞ አባቱም ነው። ስለዚህ የአምላኩም አባቱም ነው። ምንም ችግር የለውም። አሁን ነው ቅድመ ዓለሙን በኋላ እንመጣበታለን። አንድን አንጠልጥሎ እንግዲህ
ወንድም የሚያወራው አምላክና አባት ነው። አሁን እኮ አመንክ በቃ የኢየሱስ ክርስቶስ ፈጣሪ ማን ነው? ያው ለስጋው አብን ፈጥሮታል። ራሱን ፈጣሪው ነው። ራሱን ፈጥሮታል። ስለዚህ አምላክና አባት ይላል። ራሱን ክርስቶስም የሐዋርያ ሥራ ብቻ አይደለም እኮ ማርቆስ ብቻ አይደለም እንዲህ ያለው። ራሱ ክርስቶስም ወደ አባቴና ወደ አባታችሁ ሄዳለሁ ብለዋል። ምንም የሚያከራክር ነገር አይደለም። ጥያቄ ቀላል ጥያቄ ነው። ቀላል ጥያቄ ነው ጠየቁህ እኮ መልሻለሁ እኮ። ጌታችን የኢየሱስ ክርስቶስ አምላክና አባት ታከብሩ ዘንድ ነው አለ። አምላኩ ማን ነው? አምላኩና አባቱ ስለተባለ ክርስቶስ አምላኩ ማን ነው? አብ ነው። አብን እየተናገረ ነው። አምላኩ ማን ነው ያልኩህ? አብ ነው። በጣም አመሰግናለሁ። ቀጥልና ምን አለ መሰለህ እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ አንድ አዳምጠኝ። ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስን እንደተቀበላችሁ እርስ በርሳችሁ ተቀባበሉና ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ አለ። ለእግዚአብሔር እውነት ሲል ክርስቶስ የአይሁድ አገልጋይ እንደሆነ እነግራቸዋለሁ አለ። ክርስቶስ የማን አገልጋይ ነው? የአይሁድ አገልጋይ ከተነገረ ተስራው አንፃር አገልጋይ ተብሏል። የአይሁድ አገልጋይ ነው አይደለም? ከተነገረለት ተስራው አንፃር አሁን ምን ነው አሁን ምን ነው ተባለ? ጥያቄ ክርስቶስ የማን አገልጋይ ነው እኮ ከተስራው አንፃር አገልጋይ ተብሏል። ሁሉም በአንድ ሳይድ ብቻ አይታይም ነው የጠየቁ ጥያቄ። ክርስቶስ የማን አገልጋይ ነው? በቃ ክርስቶስ እሺ፣ ከስራው አንፃር እኮ ተብሏል። ምክንያቱም ክርስቶስ ራሱ እኮ እኔ ለጠፉት ላይ ወደ በጎች የመጣው ምን ትፈራዋለህ? እኮ ነው ኧረ ወስዶታል። ማዕበሉን ያስነሳው ማን ነው? ነፋስ። ታዲያ ብልታለሁ ንፋስ ማዕበል ማን ነው ታዲያ? ስለዚህ ንፋሱን ማን ያዘዘው? ንፋስን በቃ እግዚአብሔር እኮ ፈጥሮ እዚህ ዓለም ላይ ውደቶች አሉ አይደል? ፈጥሮ የተዋቸው ውደቶች አሉ። እንዴት ማለት? አሁን ለምሳሌ ዝናብ በክረምት በበጋ ሁሉ በእርግጥ ከእግዚአብሔር የሚቀርመው ነገር የለም፣ ግን ውደት ነው። ንፋስን ዳመና በንፋስ እንዲሄድ አድርግቶ አንድ ውደት ቀላል አቆይ አንድ አዳምጥ። አንዴ ብቻ አዳምጠኝ። የተፈጥሮ ዲዛስተር በተፈጥሮ አንድ ነገር በተፈጥሮ አደጋ ሲያመጣ አምላክ አዞት ነው አይደለም? ለምን የተፈጥሮ አዞት አደጋ እኮ አይደለም። አሁን ባህር ውሃ እግዚአብሔርን ሰው በባህር ሄደም አልሄደም ማዕበል አይቀርም። እግዚአብሔር ኖረም ሰው ኖረም ማኖረም ይነሳል። እኛ ስላላየነው እንጂ በማዕበል ሁሉም ይነሳል። እንደውም በጨረቃ ለምሳሌ ሳይንስ አንድ ነገር አረጋግጧል። ጨረቃ ሙሉ ስትሆን ማዕበሎች በጣም ነው የሚነሱት ብለው ያምናሉ። ሳይንስ ይሄ የተረጋገጠ ነው። ይሄ ካለው አንጻርም ነው ካለው አንጻርም ማዕበል የትም ይነሳል። ስለዚህ በጀርባ ሲላመዱ ማዕበል ደግሞ ያው ሁሉም ስለሚነሳ በዛን ጊዜም እንደ ድንገት ሆኖ በዛው ማዕበሉ ንፋሱ ተነሳ ወቅቱን ጠብቆ ወይ ደግሞ ባለው ዘመን ላይ እኮ ማዕበሉ ንፋሱን ጠብቆ ይኸውልህ አዳምጠኝ። ማዕበሉ ንፋሱ ጠብቆ ሲያስነሳው ኢየሱስ ደግሞ ተነሳና ጸጥ በል አለው አይደለም? ጸጥ አድርገው አመሰግናለሁ። ስለዚህ ጸጥ በል ሲለው ማዕበሉ ምን ሆነ? ጸጥ አለ። በጣም ጥሩ። ታዲያ ማዕበሉን ያስነሳው ደግሞ ማን ነው? ንፋስ። ምን ማለት ነው? ውደት እኮ ነው። ፀሐይን ጠዋት ወጥታ ማታ እንድገባ አንድ የፈጠራት ጨረቃን ፀሐይን በቀን እንድሰለጥን ጨረቃን ደግሞ በማታ እንድሰለጥን አድርጎ አንድ የፈጠረው ይሄ ውደት ነው። እግዚአብሔር አንዴ ነው የፈጠረው። እግዚአብሔር አንዴ ስለፈጠረው ውደቱን ሳይስት አንዳንዴ በታምራት ምክንያት ሊቆም ያደርገዋል። ልክ እንደ እንትና እንዳሉት የማን ነበረ ጠፋኝ ስሙና፣ በዛ ግን ውደቱ ትክክለኛው ውደት አንድ እግዚአብሔር የፈጠረው በዚህ ነው። ይሄ ፀሐይ ተነስታ በዛ በምስራቅ በምዕራብ እንደምገባ እንደዚያው ውደት አለ።
ተዛር ክርስቶስም ደግሞ ይሄ ማዕበል የሚነሳው ደግሞ ክርስቶስ ኖረ ወይ ሰው ሄዳ አልሄደ ማዕበል ይነሳል። በጀርባ ሲላመድ ማዕበል ተነሳ። ማን አስነሳው? ነፋስ። ክርስቶስ ደግሞ እንደ አምላክነቱ ጸጥ በላ ነው፣ ጸጥ አለ። እንደውም ክርስቶስ እኮ እኔም መቀስቀስ ሁሉ አይገባችሁም ነገር እኮ ነው የሚለው። እናንተ እምነት የጎደላችሁ ይላችኋል እኮ። እምነት ቢኖራችሁ ኖሮ ክርስቶስ ማስነሳ ክርስቶስ ነው ያለው። አዎ እናንተ እምነት ይላችኋል አይልም? ይላል። አራ ይላል። ክርስቶስ ያልፈጠረው ነገር አለ የለም። የራሱንም ስጋ ቢሆን እሱ ነው የፈጠረው። ይሄን ልትል ተሆነ እስቲ ስጋን የራሱንም ስጋ ከሆነ ስጋን አዘጋጀልኝ ብሎ የተናገረው ለማን? እግዚአብሔር ለስጋውን ለተነገረ ቃል ነው። የጠየቁት ጥያቄ ስጋን አዘጋጀልኝ አለ ክርስቶስ። ስጋን አዘጋጀልኝ ያለው ማንን ነው? ሲጀመር ክርስቶስ አይደለም ያለው ስጋን አዘጋጀልኝ የሚለው ክርስቶስ ነው። ስጋን አይወለ አሁን ጥያቄ ይወለ ክርስቶስ አይደለም ያለው ብለን ከገባት መጽሐፍ ላይ ክርስቶስ ከተናገረው ይልቅ ያልተናገረው ይበልጣል። ለማምለጥ ከምትሞክር ስጋን አዘጋጀልኝ ይብለጣ እኔ ችግር የለብኝም። ይብለጣ እኔ ችግር አለው። ከመሸሽ ይልቅ ይወለ ከመሸሽ ይልቅ ብትጋፈጥ ይሻላል። ስጋን አዘጋጀልኝ ያለው ማን ያዘጋጀለት ስጋው? እግዚአብሔር ነው ያዘጋጀለት እኮ። ስለዚህ ክርስቶስ ስጋን ያዘጋጀለት አምላክ አለ ማለት ነው። ለባክ ቃልም እግዚአብሔር ነበር ይላል። ያ ቃልም እግዚአብሔር ነበር ይላል። ያ ቃል ወርዶ ነው ስጋን ታዘጋጀ በኋላ ነው ቃል ስጋን የተዋሃደው። እንዴ ስጋን ያዘጋጀ ማን ነው? እግዚአብሔር ነው። ወይኔ ዘንድሮ ለምንድን ነው በእግዚአብሔር ሲሆን በእግዚአብሔር ኢየሱስ ክርስቶስ ፍጡር ነው አይደለም? በስጋው ታዲያ ፍጡር እኮ ፍጡር ስለሆነ ችግር የለውም። ስጋው ፍጡር ነው አይደለም? በቃ ችግር የለውም። ኢየሱስ ክርስቶስ በስጋው ፍጡር ከሆነ በስጋው ኢየሱስ ክርስቶስን በስጋው የፈጠረው ማን ነው? ቀላል ነው። ኦኬ በስጋው ማለት ትንሽ በስጋው መለኮትን ስለማይይዝ ስጋው በል እንዴ ኢየሱስ ክርስቶስን በስጋው የፈጠረው ማን ነው? ስጋው በል በስጋው ማለት እኮ መለኮትንም እያካለልክ ነው። በምትለው ቃል ስለምታየኝ ማለት ነው። በምትለው ቃል ታየይዛለህ። ምን ስጋው የክርስቶስ ስጋ በል ስጋ የክርስቶስን ስጋው ማን የፈጠረው? የክርስቶስን ስጋ የፈጠረው እግዚአብሔር ነው። ይሄ አንዱ እግዚአብሔር ማለት ማን ነው? አንዱ ከእግዚአብሔር። ስለዚህ ይሄ አንዱ እግዚአብሔር ኢየሱስ ክርስቶስን በስጋው ፈጥሮታል ማለት ነው። ስጋው በል በስጋው የሚባለው ነገር መለኮት ነው ይያዛል። ያው ነው እኮ ስጋውና በስጋው ያው አይደለም። አይ በና ኢየሱስ ክርስቶስን ስጋው አንዱ እግዚአብሔር ፈጥሮታል አይደለም? አንዱ እግዚአብሔር ስጋውን ፈጥሮታል። የማንን? የኢየሱስን የኢየሱስ ስጋ። ይህ ማለት ነው ክርስቶስን ደግሞ አንዱ ወልድ። ስለዚህ ወልድም ደግሞ አንዱ እግዚአብሔር ደግሞ አብ ወልድ መንፈስ ቅዱስ ናቸው። ይሄ አብ ወልድ መንፈስ ቅዱስ ደግሞ ኢየሱስ ስጋ አዘጋጁለት። ከዛር ወልድ ደግሞ በድንግል ማርያም አደረ። ስጋውን የፈጠሩ ወልድ ስጋ ወልድ ተዋሃደው። ስለዚህ ስሙ ማን ተባለ? ኢየሱስ ተባለ። ቀጥል። እኔ ዛሬ እኮ ከአንተ ነው የምጠብቀው መልስ። እየመለስኩልሽ ነው እኮ በያ። ይሄ አንዱ አምላክ ነው። አንዱ አምላክ ወላሂ ምንም አልመለስክልኝም። ያው ያለፈው ነው ብለን ስጋ ፈጠረለት ይሄ አንዱ አምላክ ልመጣለሁ። ኢየሱስ ስጋ ልመጣለሁ ነው። ይሄ አንዱ አምላክ ደግሞ ማን ነው? አብ ወልድ መንፈስ ቅዱስ ናቸው። ወልድ ድንግል ማርያም ስጋን ነስቶ ተዋሃዱ። ስለዚህ ስሙ ማን እንደሆነ ተዛን ኢየሱስ ተባለ። አሁን ጥያቄው ልንገርህ፣ ስጋን አዘጋጀልኝ አለ። የኢየሱስን ስጋ የፈጠረው ማን ነው ነው ጥያቄ። ኢየሱስ ራሱ ነው እኮ። ኢየሱስ ራሱ ነው። ግን ኢየሱስ የሚለው ስም ለስጋውም የተጠራ ነገር ስለሆነ፣ ለምሳሌ ኢየሱስ የሚለው ስም ለስጋውም የተነገረ ስለሆነ ወልድም ብትለው ይሄዳል ማለት ነው። ኢየሱስ የሚለው ስም በኋላ የመጣ ነው። ኢየሱስ የሚለው ስም ያልነበረ ነው፣ በኋላ የመጣ ነው። የጠየቁ ጥያቄ እሺ፣ አሁንም ላስተካክልልህ። የኢየሱስ ስጋ ኢየሱስ የፍጡር ስም ነው አይደለም? አዎ የኢየሱስ መድኃኒት ማለት ነው በጽሩ ቋንቋ ወይ
ግሪክ ማለት እኮ ኢየሱስ እኮ ወይ አንዱ ነገርኛ ኢየሱስ የፍጡር ስም ነው አይደለም? አይ ኢየሱስ ፍጡር በሌላ ቋንቋም እኮ መጽሐፍ ቅዱስ ላይ አለ። ኢየሱስ የፍጡር ስም ነው፣ ችግር የለውም። መድኃኒት ተብሏል። መድኃኒት ማለት ነው። በጣም ጥሩ። በቃ ስለዚህ ኢየሱስን የፈጠረው ማን ነው? ስጋውን ኢየሱስ ስጋውም ስለሆነ ኢየሱስ ስጋ የፈጠረው እንትና ነው፣ እግዚአብሔር ነው። አንዱ እግዚአብሔር የፈጠረው አንዱ እግዚአብሔር ስሙ ማን ነው ብዬ እንዳለ እግዚአብሔር ነው ትለኛለህ። ስለዚህ ኢየሱስ ክርስቶስ በስጋው የፈጠረው ያ አምላክ ብቸኛ አምላክ ነው ማለት ነው። ኢየሱስን ፍጡር አልሐምዱሊላህ። ዛሬ ኢየሱስ እየሰማችሁ ነው። 105 ሰዎች አሉ። ኢየሱስ ዛሬ ፍጡር ነው ብሎናል። ወደ አምላክነት እኔ ችግር አሁን እኮ ስማ በቃ ኢየሱስ ክርስቶስ እኛ የምንፈልገውም ይሄንን ነው። እኔ እናንተ አሁን የምናወራው በምን ጉዳይ ነው መሰለ? በገደለው ጉዳይ ነው። ኢየሱስ ክርስቶስን ለሞት ወደ መስቀሉ አሳልፎ የሰጠውና የኢየሱስን ሕይወት የወሰደው ማን ነው? ያው የወሰዱት ቆይ ሰገጥ አርግቼና ሰፋ አርግቼ ልመልስልህ። ሰግጬ የኢየሱስ ስጋ ለሞት አሳልፈው የነዱ የወሰዱት አይሁዶች ናቸው። እሺ ነፍሱን እንዲወጣ ያደረገው ማን ነው? አምላክ ራሱ ነው። ራሱ ነው የለየው። ራሱ ማለት ክርስቶስ ራሱ ነፍሴን ተቀበላት ብሎ ጸሎት አድርጓል አላረገም? ክርስቶስ እንዳላረገ ላስረዳ። ነፍሴን ተቀበላት ብሏል አላለም እኮ። ነፍሴን ተቀበላት ብሎ ሲል እኮ ሲለየው እኮ ለያት። ያን ጊዜ ለያት ሄደች እኮ ያ ነፍስን ተቀበላት ያለው ማንን ነው? ነፍሴን ተቀበላት ብሎ ጸሎት ያደረገው ለማን? አባት ወይ ነፍሴን ተቀበላት ብሎ በራሱ ፍቃድ ነፍሱን ለያት፣ ለየች። ይኸውልህ ነው የራሱ ፍቃድ በኋላ እንመጣበታለን። ወጣ ማነው የምንመጣበታለን። ነፍሴን ተቀበላት ብሎ ያን ጊዜ ወጣለች አልወጣችም? ያን ጊዜ ነው ወይስ አጣስቶ? ጥያቄ ነፍሴን ተቀበላት አንድ ነፍሴን ተቀበላት ብሎ ያለው ነው። እባክህ አምላኬ ነፍሴን ኤሎሂ ለማ አዘብታኒ የኔ ዳጊ አላለም። እሱ ጋር አይደለም ነፍሴን ተቀበላት ያለው። ኤሎሂም አስተካከል ቃላት ወዴት ነው የምትቀጥፈው? ኧረ ወዴት ነው ሩጫሽ? ለማ አዘብታኒ ለምን ተሰቃየኛለህ? አምላኬ ለምን ተሰቃየኛለህ አላለም እንዴ? ኧረ አላለም። ለምን ተውከኝ ነው ያለው። ቢስሚላህ እኮ ለምን ተውከኝ ምን ማለት ነው ታዲያ? እሱ ጋር ነፍሱን ለመለየት አይደለም እንደዛ ያለው። ምኑን ለማድረግ ነው? እሺ ንገረኝ። እሱ ጋር አይደለም ነፍሱን የለየው እኮ እሱ ጋር አይደለም ነፍሱን የለየው። አባት ሆይ ምኑን ለማድረግ ነው ኤሎሂ ያለው? ሌላ ጥያቄ ደግሞ መጠቃይ መጀመሪያ ይሄን እንጨርስ። ለዛ ችግር የለም ሰጣለሁ። አብሽር ወንድሜ እንጨርስ። እሺ ኢየሱስ ክርስቶስ እሺ ቆይ እኔ አሁን የትም ቦታ አልሄድም፣ ችግር የለውም። አሁን ጥያቄን እኔ የምጠይቅህ ስማ። የኢየሱስ ክርስቶስን ነፍስ ተቀበላት ብሎ አምላኩን ነው አይደለም የለመነው? አባቱን ለመነ። አባቱ አምላኩ አይደለም እንዴ? በቃ ጎበዝ፣ አመሰግናለሁ። አዎ እንደዚህ ጥሩ ነው። እንደው ጥሩ አባቱ አምላኩ አይደለም? ጥሩ ነው። አዎ አምላኩም አባቱም ጥሩ። አዎ እንደዚህ እየተማመንን ጥሩ ነው። በጣም ጥሩ አመሰግናለሁ። ስለዚህ ኢየሱስ ክርስቶስን ሕይወትን የወሰደው እግዚአብሔር ነው አይደለም? አምላኩ ነው አይደለም? ሕይወትን የወሰደው ምን እንዴት ነው የሚለው? ቆይ እስኪ ቃል ድገምልኝ። ምንድን ነው ያለው? ዳጊ እኔ ለአንተ ብዬ ነው ግቢ ኧረ ሚርዬ ግቢ። ስማ ወንድማችን እግዚአብሔር ኢየሱስን አልገደለውም ነው የምትለው? ወይ ለሞት አሳልፎ አልሰጠውም? የቱ ጋር ነሽ አንቺ? አሁን ይኸውልህ ስትነጋገር በቃሉ ላይ ነው እንጂ የቱ ጋር ነሽ ምናምን አይደለም። አይደለም ማለት እግዚአብሔር ተዳጊ ጋር እኮ የሄድንበት መንገድ እኮ የተስማማን ነው። አንቺ እኔ አልገባኝም። እኔ ታንቺ ጋር መውራት ግራ ገብቶኛል። በጣም እንትን ትላለህ፣ ታወራለህ ከኔ ጋር። ለምንድን ነው የማታወራው? አሳልፎ የሰጠው እግዚአብሔር አይደለም ወይ? እኔ የማወራሽ ወሬ አይገባሽም። እኔ አላውቅም። እኔ እንደው ይኸውልህ እንኳን አይደለም ኢየሱስን ምንድን ነው የሚለው መጽሐፉ?
ከጸጉራችሁ አንድ እኔ ካልፈቀድኩ በቀር አትነቀልም የሚለው እንዴት ኢየሱስንማ እሱ የላከውን እንዴት ነው ከሱ ፍቃድ ውጭ ለሞት የማይሰጥበት ምክንያት እንዴት ይሞታል? እግዚአብሔር አሁን እዚህ ጋር ክርስቶስ ምን ብሏል? ቆይ ችግር የለው ክርስቶስ ምን ብሏል? ነፍሴን በራሴ ፍቃድ ለያታለሁ አላለ? እሺ አሁን እሺ ብሏል ልበልህ። እሺ ሁለተኛ ቆይ እግዚአብሔር አሳልፎ ሰጥቶታል እንዲሞት አልሰጠውም። ሜሪ ቆይ ለጋበይ ቆይ እኔ አላልኩት። እኔ እኮ እኔ ቃል አልገባሽም ያልኩሽ ለዚህ ነው። ሁለተኛ ደግሞ አባት ሆይ ነፍሲና ደራ ብሎ ነፍሱን በራሱ ፍቃድ ለይቷል አላየም? ወደ ሌላ ጥያቄ ትገባለህ። እሺ ለይቷል የመለስኩልህ ነው። ቆይ ችግር የለም ለይቷል አላየም? ለይቷል። ታዲያ በቃ ዝም በያ። ታዲያ ተለየ ለምን በቃ እኔ ደግሞ አሁን ይሄንን መልስልኛ። በቃ ምንም አልመለስልሽም። እግዚአብሔር አሳልፎ አልሰጠውም ለሞት አልመለስልሽም። እኮ ዝም ብለህ ነው አንተ የምታወራው። ኢየሱስ ሲጀመር በራሱ ፍቃድ አይደለም ነፍሱን የሰጠው፣ ተገዶ ነው የሰጠው። አሁን አምነሽ ደግሞ ተከጃኔ እኮ ለዚሁ ነው አንተ ይሄን አንቺ ለጆሮ የሚጥምሽ ብቻ ነው ደስ የሚልሽ። እኔ ምንም ማለት እኔ አንተ ዝም ብለህ ነው አንተም እንደፈለግ ትፈራለህ። በቃ ለመናገር ትፈራለህ። ምን አስፈራኝ? እኔ ክርስቲያን ነኝ። እግዚአብሔር ነው አንቺ የመረጥ ደስ የሚልሽን ትወስጃለሽ። እኔ እንደው ምን አገባኝ ነገሩ። እሺ ቆይ ልጠይቅህ። እሺ ቆይ አሁን ዝም ብለህ አዳምጥ። ሌላ ክርስቲያን መመለስ አልቻልክም። ይኸውልህ አረተውኔ ተሌላ ክርስቲያን ጋር ቀጥይ። እኔ ተዳጊ ጋር ላወራ ሌላ ክርስቲያን ለምን መሰለህ ኢየሱስ ልክ ራሱ ተልኮ አይደል እንደ መጣው የአባቴን ትእዛዝ ልፈጽም ነው የመጣሁት ካለ እኔ ዳጊ ጠይቀኝ። ለዳጊ ንገረው። ዳጊ ጠይቀኝ። ቆይ ጴጥሮስ ለዳጊ ንገሪው። ዳጊ ጠይቀኝ። በቃ አይቪም ያለው ሰው ስለሚሰማ ገባ። አንተ አትስማ ከፈለክ ግን ዳጊ እኔ ይቅርታ እኔ እንደዛ ስማርታ ዳጊ ጋር ይሻለኛል። ዳጊ ጋር አውራ። ይኸውልህ ጴጥሮስ አይሁንብህ ምናምን እኔ ሞታለሁ ሲለው አይሁንብህ ሲለው ሂድ አንተ ሰይጣን ነው ያለው። የእግዚአብሔርን አታውቅም የሰውን እንጂ ነው ያለው። ምን ማለት ነው? እግዚአብሔር ፈቅዶ አሳልፎ ሊሰጠኝ ነው፣ የእግዚአብሔር ፈቃድ ነው የሚሆነው እያለ ነው። መሞቴ ግድ ነው፣ የተጻፈለት ነው፣ ከእግዚአብሔር የተጻፈለት ነው። በቃ ዕጣ ፈንታው ነው ሊሞት። እንዴ እግዚአብሔር ሳይፈቅድ ኢየሱስ ምንም እንደማይሆን የታወቀ ነው። እንደገና ደግሞ ጆሮውን ሲቆርጠው ምንድነው ከደቀ መዛሙርቱ አንዱ ሰይፍ ሲያወጣ ተው አባቴ ምንድነው መላእክቶችን እልፍ አላፍ መላእክቶችን ላክልኝ ብለው ይልክልኛል ነው ያለው። አየህ። ስለዚህ የእግዚአብሔር ፍቃድ ሊፈጸም ዘንድ ሊሞት የተላከ ስለሆነ አባቱ ፈቅዶ አሳልፎ ሰጥቶታል። እግዚአብሔር አባቱ ነው አለ የምትሉት። ስለዚህ እሱ አሳልፎ እንዲሞት ፈቅዷል። በክርስቶስ ሕይወት አይደለም በሰው ልጅ ሕይወት ፈጣሪ የፈቀደው ነው የሚሆነው፣ ራሱ ሳይሆን። የራሴን ፈቃድ ላደርግ አልመጣሁም ነው ያለው። ስለዚህ ስለታዘዘ ነው እንትን ያለው። ይሄ ነው የሚገባኝ እንግዲህ። ቀጥሉ ዳጊ። ወአለይኩም ሰላም። ሜሪ ማሻአላህ ብያለሁኝ። አላህ ያጽናሽ። ማሻአላህ ብያለሁኝ። እሺ እንኳን አላህ መለሰሽ ያጽናሽ። ሌሎችም ሰላም አለይኩም ብያለሁኝ። ቀጥሉ። ቀጥሉ። ዝም አላችሁ። ብርሃኑ ሰላም ነው። እስቲ ማቴዎስ 16:29 እንደፈለግ አድርገህ አስረዳኝ። ምንድነው? እኔ በመሀል አልገባብህም እኮ። ምንድነው የሚለው? በቃ አስረዳኝ፣ አንብብና ማቴዎስ 16:29 እንደፈለግ አድርገህ አስረዳኝ። ዝም ብዬልሃለሁ። ማቴዎስ ስንት ነው ያልከው? ምንድነው የሚለው? እስቲ አንብብልኝ። ማቴዎስ 16:29 አንብብልኝ። ምንድነው የሚለው?
እውነት እላችኋለሁ እዚህ ከቆሙት ሰዎች መካከል የሰው ልጅ በመንግስቱ እስከሚመጣ ድረስ ሞትን የማይቀምሱ አሉ አለ። የሰው ልጅ በመንግስቱ እስከሚመጣ ድረስ ኦኬ እሺ በሁለት መንገድ ለመልስልህ እንደፈለክ ብለሃል በመሃል አገባልኝ እንደፈለክ አድርገህ መልስልኝ እሺ የሰው ልጅ በመንግስቱ እስከሚመጣ ድረስ ሞትን አይቀምሱም ያለው አለ ይህ ማለት ምን ማለት እንደሆነ እንገር የሰው ልጅ ማይሞት የለም በዚህ ዓለም ላይ ግን እስከ ምጽአት ድረስ ማለት አሳዩ መሲህ እስከሚመጣ ድረስ ማለት ነው ምክንያቱም ያኔ አሳዩ መሲህ መጥቶ ሁሉም ሰው በሰይፍ ይሞታል እንደፈለክ መልስልኝ አልከኝ ልመልስልህ እመጣልሃለሁ ሻይዞ ኖ አልገባኝም ነው አረ ጆሪ አልተሰማኝም ነው እሺ የሰው ልጅ ማይሞት የለም በዚህ ምድር ላይ ግን ያልሞቱ ሰዎች አሉ እነዚህ ሰዎች እስከመቼ ድረስ መሰለህ እስከ ክርስቶስ እንትና አሳዩ መሲህ እስከሚመጣ ድረስ ወይ ደግሞ እናንተ ደጃል ብላችሁ የምትጠሩት ማለት ነው ያ ሰው መጨረሻው ዘመን ላይ ነው የሚመጣው መጨረሻው ዘመን ላይ የሚመጣው የክርስቶስ ተዛር ያ እነዚህ ሰዎች የተገደሉ በኋላ ነው ፍርድ ክርስቶስ የሚመጣው ማለት ያን ጊዜ ያ ዳግም ምጽአት ማለት ያቺ ናት ተነዛ ውስጥ አንዱ ይሄ ነው ሁለተኛው ደግሞ ሞትን አይቀምሱም የተባሉትም አንደኛ ሄኖክና ኤልያስ አልሞቱም መጽሐፍ ቅዱስ ኤልያስን በእሳት ሰረገላ አድርጓል ሄኖክም በእግዚአብሔር ሳያየው በእምነት ተሰውሯል ሄኖክ ሁለተኛው ደግሞ ይሄ አንደኛው አስቡ ሁለተኛው ደግሞ ይሄ ቃል ተነገረለ ለቅዱስ ዮሐንስ ነው ይባላል ቅዱስ ዮሐንስ አልሞተም ብላ በተክርስቲያን በትውፊት ይነገራል ይሄ ነው እንግዲህ ግን በሌላ ተፍሲር ሲሰጡ ተቀበላል አዎ እቀበላለሁ ምክንያቱም ያልሞቱ ሰዎች ስላሉ ማለት ነው ኤልያስና ሄኖክ አልሞቱ ተሰውረዋል የምር ነው ግን እውነት በአእምሮ ግን አለ ከይን ስትቀበል ግን በአእምሮ ካለ ግን አእምሮ አያለን የተቀበልከው ብሪዬ አራዳጊ ምን ይያልክ ነው ደስ ይያለኝ ነው ተቀበልኩት እንደው ምን አይነት ሐሳብ ነው ደስ ይለኛል የእውነትህን ነው ኤልያስና ሄኖክ አልሞቱም ብራዘር እነሱ አሉ በእምነት ተሰውረዋል አም ሶሪ በጣም አዝናለሁ ዛሬ ይኸውልህ ጭንቅላትህን እንግዲህ እንድታሰራው የመጀመሪያ ፍጭል እስከ አይ ዳጊ መሰለህ አንድ አዳምጥ እሺ እውነት እላችኋለሁ እዚህ ከቆሙት ሰዎች መካከል ኤልያስና ሄኖክ እዛ ጋር ቆመዋል እኮ መጣሁልህ እኮ ምን አልኩ አንዱ ሐሳብ እኮ አልኩክ አንዱ ሐሳብ ላይ የተነገረው ለቅዱስ አንድ አዳምጠኝ ያለው እኮ እዴ ይሄው አንድ አዳምጠኝ እባክህን እሺ አረቁ አንድ አዳምጠኝ እባክህን እንዴ እዚህ ከቆሙት ሰዎች መካከል የሰው ልጅ ማን ነው እዚህ ከቆሙት መካከል የሰው ልጅ በመንግስቱ ሲመጣ የሰው ልጅ ማን ነው ለዮሐንስ ነው እኮ አለ እኮ ለዮሐንስ ነው ብዬ ተረጎመ እኮ በዛ መጣው ስለዚህ ዮሐንስ አልሞተም ተሰውሯል ብላ በተክርስቲያንም ሌሎች በትውፊትም ይነገራል ሞራና ያማርኛ ሰማኝም እንዴ ከዚህ ከቆሙት መካከል እያለ እኮ ነው እነሱን ተነሱ ውስጥ እየተናገረ ከዚህ ከቆሙት መካከል አለ ሄኖክና ኤልያስ ቆሟሉ ዛጋ ለዮሐንስ ነው እኮ አልኩ አንዱ ለዮሐንስ ነው ወራዳ ዮሐንስ አለ ዮሐንስ አልሞተም ማለት ነው እንግዲህ ዮሐንስ በትውፊት ደረጃ እንዳልሞተ ነው የሚነገረው ያን ያለው ዮሐንስ 2000 ምናምን አመቱ ከኢየሱስ እኩል ነው ማለት ነው ምን ቢኖርስ ምሽግራል ሄኖክም ኤልያስም አሉ እኮ ስታው ወሬዎች ይመጣሉ ይላል ራእይ 11:4 ላይ እነሱ ላይ አሁን አንተ ዮሐንስ ወንጌላዊ ዮሐንስ አለ ያልከኝ ነው አው ወንጌላዊ ዮሐንስ አልሞተም አው የት ነው ያለው እንግዲህ ምን አውቃለሁ እንግዲህ አምላክ ወስዶ አለ ግን በቤተክርስቲያናችን አለ ግን ላንተ መልስ አይሆንም
በመጋዝ ተሰንጥቀው ምናምን የሞተው እነሱ አይደለም እንዴ? ዮሐንስ አልሞተም። እሱ ነው ሁሉንም በትውፊት በፈለገሽ ደረጃ ሁሉንም ተሰቀው የሞቱ አሉ። ምን አሉ? ዮሐንስን አታ ዮሐንስ ተሰውሯል ነው? የለም ዮሐንስ አልሞተም። የለም ዮሐንስን አታገኙ። እውነት ዮሐንስ አይገኝም። ራእዩን ራሱ እኮ የጣፈው አርጅቶ ነው ይባላል እኮ ዮሐንስ አርጅቶ ተሰወረ። ቆይ እባክህ ብርዬ እባክህ አንዴ ጭንቅላትን አሁን ማሰራው እዚህ ከቆሙት ሰዎች መካከል እኮ ነው የሚለው። አንድ ሰው እኮ አይደለም ብርዬ ብዙ ሰዎችን እኮ ነው እየጠቀሰ ያለው እኮ። ኧረ አይደለም መካከል ማለት ወረበ ኧረ ዳጊ ደግሞ ወደ ደስ ወይኔ ኧረ ወይ አማርኛ እንዴት ብዬ ላስረዳ? በአላህ ያንተ ተፍሲር ደግሞ ይለያል። እዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንድ ሰዎች አሉ። አንዳንድ ሰዎች አሉ። አይደለም ያለው አሉ። ወይኔ እኔ አንዱ ላይ ዮሐንስ ነው ብዬ ፈታውልህ። እንግዲህ ለአንተ ብዙ አረከው። እንግዲህ እኔ ምንም ማድረግ አልችልም። እኔ አይደለሁም እኮ ይኸውልህ ራሱ እኮ ነው ስማ፣ ይኸውልህ ራሱ አንቀጹ እኮ ነው የሚናገር። ገባኝ። እውነት እላቸዋለሁ አለ። ይኸውልህ አዳምጠኝ። እውነት እላቸዋለሁ ይኸውልህ አዳምጠኝ። እዚህ ከቆሙት ሰዎች መካከል ይኸውልህ እዚህ ከቆሙት ሰዎች መካከል የሰው ልጅ በመንግስቱ ሲመጣ እስከሚያዩ ድረስ ሞትን የማይቀምሱ አንዳንድ ሰዎች አሉ። እሺ ተረዳው። በቃ አባባልን ተረዳው።